መልእክት እናነባለን አይደለ? አዎ ደግሞ ከቅዱስ ጳውሎስ መልእክት ዛሬ ቅዳሴ ላይ ከተነበቡት የቅዱሳት መጽሐፍ ክፍሎች ውስጥ ደግሞ ያው የቅዱስ ጳውሎስ መልእክት ሁሌ ስለሚነበብ የተነበቡን ክፍል አብረን እናንብብ። ሮሜ ነው ዛሬ ማለት ነው። ዛሬ የተነበበው ከሮሜ መልእክት ነው። እሱን አብረን እናንብብ። አንዴ ሴቲንግስ ኮመን ሴቲንግስ ኦኬ። ሮሜ ምዕራፍ 10 ከቁጥር 1 እስከ ፍጻሜው ነው የሚለው። ግን ያው ቀደም እንዳልኳችሁ በጣም እንትን አለ፣ የመጣደፍ ነገር አለ አንዳንዴ እና ቅዳሴ ላይ ከላይ ያሉትን እኔ እንግዲህ የሰማሁት እንደዛ ነው። ምናልባት እስከሆነ ቁጥር ብሎ ግን ተሳስቶ ዲያቆኑ እስከ ፍጻሜ ብሎ ከሆነ አላውቅም። ግን የሚለው ሲል የሰማሁት ዲያቆኑ የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 10 ከቁጥር 1 እስከ ፍጻሜ የሚለው። ስለዛ እንደዛ እናንብብ። ምዕራፍ 10 እሺ። መምህራችን ቅዱስ ጳውሎስ ወደ ሮሜ ሰዎች የላከው መልእክቱ 10ኛው ምዕራፍ ከቁጥር 1 ጀምሮ እንዲህ ይላል። ወንድሞች ሆይ የልቤ በጎ ፈቃድና አጭር ነው። አክቹዋሊ ምዕራፍ 10 ግን ሰዓት ወረድ ደስ ስለሆነ ብዙም ሪፍሌክሽን አንሰጥም። ምናልባት የሚያስፈልግ ከሆነ ዝም ብዬ ትንሽ ነገር አያችሁ እንደዚህ ያለ እያልኳችሁ ሊሄድ ይችላሉ። የሚከብድ ነገር ካለ ግን ነገራችሁ እናያለን። አይኖርም። አክቹዋሊ ቀላል ነገር ነው። ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤልም ወደ እግዚአብሔር ልመናዬ እንዲድኑ ነው ይላል። ማለት ጳውሎስ ወደ እግዚአብሔር ልመናዬ ነው እስራኤላውያን እንዲድኑልኝ አለ። ማለት እስራኤላውያን የእግዚአብሔር ሕዝብ ተብሎ ተቀምጠው ኖሮ ምናምን፣ ግን ጌታ ኢየሱስ ሲመጣ እንቀበልም አሉ። በዚህ ምክንያት ከመንግስቱ ከግንዱ ሊቆረጡ ሆነ። ስለዛ ከድህነት ሊጠፉ ነው። ጳውሎስ ግን ምን አለ? ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤልም ወደ እግዚአብሔር ልመናዬ እንዲድኑ ነው። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁና። በእውቀት አይቅኑ እንጂ እነሱ እኮ ለእግዚአብሔር ይቀናሉ። ወገኖች አይሁዳውያን፣ እነሱ እስራኤላውያን እኮ ለእግዚአብሔር እኮ ይቀናሉ። ግን በእውቀት ላይሆን ይችላል። በእውቀት አይሁን እንጂ ለእግዚአብሔር ይቀናሉ ማለት ራሱ ቅዱስ ጳውሎስም አስቀድሞ የተርሴሱ ሳውል እየተባለ በዋናነት በሚጠራበት በዛን ጊዜ ለእግዚአብሔር በጣም ተቀንቶ ክርስቶስን ያሳድድ ነበር አይደል? ጳውሎስ ክርስቲያኖችን የሚያሳድድ ክርስቲያኖችን ቤተክርስቲያንን ማሳደድ ደግሞ ቤተክርስቲያን የክርስቶስ አካል ስለሆነች እርሱም ደግሞ ራሷ ስለሆነ ኢየሱስን ማሳደድ ነው እና ክርስቶስን ያሳድድ ነበር። ስለዛ ጌታ ኢየሱስ በዛ በደማስቆ መንገድ ላይ ለቅዱስ ጳውሎስ ተገለጠለትና በብርሃን መልክ ጣለው መሬት ላይ አይኑ ማየት እስኪሳለው ድረስ ሳውል ሳውል ስለምን ታሳድደኛለህ የሚል ድምፅን አሰማው። ጌታ ኢየሱስ ከላይ ማለት ነው። ሳውል ሳውል ስለምን ታሳድደኛለህ? ጌታ ሆይ አንተ ማን ነህ አለ። ያኔ ጳውሎስ አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለ። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። የመውጊያውን ብረት ብትቃወም በአንተ ላይ እኮ ይብሳል አለ። ስለዛ አሁን ክርስቶስን የሚያሳድድ የነበረው ለእግዚአብሔር ይቀና ስለነበረ ነው። ጳውሎስ ግን ያለ እውቀት ሆነ፣ ክርስቶስን ሳያውቅ እንዲሁ ዝም ብሎ። አሁንም ደግሞ ለእስራኤላውያን እኔ ወደ እግዚአብሔር ልመናዬ እንዲድኑ ነው፣ ያለ እውቀት ቢሆንም ለእግዚአብሔር እንዲቀኑ አውቃለሁና አለ። ስለዛ ምንም ነገር አሁን ያለው ይህ ነገር ሊያድናቸው አይችልም። ለእግዚአብሔር መቀናታቸው ብቻ አያድናቸውም። ግዴታ በእውቀት መሆን አለበት። ስለዚህ አሁን እኛም ክርስቲያን ወንድመቶች ለሃይማኖታችን ስንቀና አንድ ጊዜ ለተቀበልነው አስተምህሮ ስንቀና ለክርስቲያናችን ስንቀና በእውቀት መሆን አለበት። ዝም ብሎ በልምድ ብቻ አይደለም፣ በእውቀት ደግሞ በእውቀት ሲሆን በደንብ ክርስቶስንም እያወቅ ነው፣ እግዚአብሔርን በደንብ እያወቅ ነው፣ ወደ ቅዱስ ሚስጥር በመጠጋት ምናምን ዝም ብሎ ብቻ እንደዚሁ ሳይሆን በእውቀት ያስፈልጋል። አንዴ ቆይ ጋይስ፣ እሺ በጣም ይቅርታ። ኦኬ ምን አለ ቀጠል አድርጎ በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁና የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልታዘዙም። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። እኛ ሕግ አለን ይልና አይሁዳዊ ማለት ነው። አሁን ለእግዚአብሔር ይቀናሉ። ግን በክርስቶስ በኩል የተገለጠ የእግዚአብሔር ጽድቅ አለ።
በነቢያት የተመሰከረለት የእግዚአብሔር ጽድቅ አሁን ተገለጠ ተብሎ እንደተነገረ በዚህ በሮሜ መልእክቱ ላይም አሁን ተገልጧል። እዚህ ሮሜ ምዕራፍ 3 ላይ ቁጥር 21 ላይ እንዲህ ይላል፣ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርቷልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። አሁን ፍጻሜን አግኝቶ አስቀድሞ ሕግ እንደ ሞግዚት ሆኖ ሲያመጣ ነበር። አሁን ግን እምነት መጣ። ስለዚህም በእምነት በኩል ደግሞ ጸጋ ሰዎችን ሁሉ የሚያድን ሆኖ ተገልጧል። የእግዚአብሔርን ጸጋ አንቀበልም፣ የእግዚአብሔርን ጽድቅ ነው አሉ እና ነው እኛ ሕግ አለን ይላል። አይቷል አባቶቻችን እነ ሙሴ በእነሱ በኩል ተሰጥቶናል ይላል። ክርስቶስን አሁን አልተቀበሉትም። ጌታ ኢየሱስ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ሁሉ ስልጣን ሰጣቸው ተብሎ እንደተነገረ በዮሐንስ ወንጌል ምዕራፍ 1 ቁጥር 11 ጀምሮ ወደ ገዛ ወገኖቹ መጥቶ የገዛ ወገኖቹ ኢየሱስን አልተቀበሉትም። ስለዚህ የራሳቸውን ጽድቅ ለማቆም ሞከሩ፣ አልቻሉም እኮ። አሁን እኮ አይሁዳውያን እኮ ሕግን ተቀብለዋል፣ ግን ሕግን ሁሉ መፈጸም ይችላል። አይሁዳውያን ጋይስ ሕግን ተቀብለዋል፣ ግን ሕጉን ሁሉ መፈጸም አልቻሉም። ኦኬ እንግዲህ የአይሁዳዊ ብልጫው ምንድን ይላል? እዛው ምዕራፍ 3 ቁጥር 1 ላይ ሮሜ ላይ ማለት ነው። እንግዲህ የአይሁዳዊ ብልጫው ምንድን ነው ይልና ኦኬ እሺ፣ ለምሳሌ እግዚአብሔርን ቃል አደራ በመቀበሉ የሚል ነገር ነው ያስቀምጣል። የኃጢአት ጉዳይ ላይ ግን ምንም እንኳን ቃሉን ቢቀበሉ ሕጉን ቢቀበሉ ግን ሕጉ ይህን አታርግ ይህን አታርግ ይህን አታርግ ይህን አታርግ ይላል። እነሱ ግን ሕግን ሁሉ መፈጸም አልቻሉም። ስለዚህ ይወድቃሉ። ልክ ሲወድቁ ሕግ መጥቶ ይከሳቸዋል። ይኸው ይህን አጠፋ ስለዛ ሞት ይገባል ይላቸዋል። አይታቸዋል። ሕጉ ይህን አታርግ ይህን አታርግ ይህን አታርግ ስለሚል ሕጉ በራሱ ኃጢአት አይደለም፣ ቅዱስ ነው። ሕጉ በራሱ ቅዱስ ነው። ቅዱስ ስለሆነ ጌታ ኢየሱስ ፈጽሞታል። ግን ያ ቅዱስ የሆነውን ሕግ የእግዚአብሔርን ሕግ ሰው እንደዚሁ መፈጸም አይችልም። ስለዚህ የሆነ ነገር ይስታል። አታድርግ የተባለው ልክ ሲያደርግ ሕጉ ይመሰክርበታል። ይኸው አደረግህ አንተ ኃጢአተኛ ይለዋል። ስለዚህ አይሁዳውያን እኛ ሕግ አለ እንደሚባል ነው አይደለም። በአይሁዳዊና በአሕዛብ መካከል ልዩነት የለም። ሁሉም ኃጢአትን አድርጓል። ሁሉም ከኃጢአት በታች እንደሆኑ አስቀድመን ከሰናችኋል ይላል ቁጥር 9 ላይ። እዛው ሮሜ 3 ቁጥር 9 ላይ ምን ይላል? እንግዲህ ምን ይሁን ይልና ከእነርሱ እንበልጣለን ይላል። ሕግን ካልተቀበሉት አሕዛብ እንበልጣለን አለና እንደ አይሁዳዊ ሆኑ ሲያወራ ማለት ነው ጳውሎስ። ከእነርሱ እንበልጣለን ከቶ አይደለም። አይሁድም የግሪክ ሰዎችም አሕዛብም ማለት ነው ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋልና። አስቀድመን ከሰና ሁሉም ኃጢአትን ያደርጋል። ሕግን ቢቀበሉም እና ሕግን ተቀበልክና ሕጉ ራሱ ኃጢአት እንዳትሰራ ያደርጋል እንዴ? አያደርግም። ሕግ በራሱ ኃጢአት እንዳትሰራ አያደርግም። ኃጢአት የሆነውን ካልሆነ ይለያል። ማድረግ የሌለብህን ይነግራል። ከዛ ውጭ ግን አቅም አይሰጥህም። ስለዛ አይሁዳኖች ራሳችሁ አቅመ ቢስ ናችሁ ነው። ስለዚህም ሕግን ሁሉ መፈጸም አትችሉም። ስለዛ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው ተባለ። ስለዛ አሁን ሰው ከክርስቶስ ጋር አንድ ሲሆን ያ የሚያድነው የእግዚአብሔር ጸጋ ይቀበላል። በዛ በእግዚአብሔር ጸጋ ውስጥ ደግሞ ከጌታ ኢየሱስ ጋር አንድ ይሆንና ክርስቶስ የሕግ ፍጻሜ ስለሆነ ከክርስቶስ የተነሳ አሁን ከሕግን እየፈጸምን መኖር እንጀምራለን። ከማን የተነሳ? ከክርስቶስ የተነሳ ኃጢአትን ሁሉ እምቢ እያለን መሄድ እንጀምራለን። የኃጢአት ባሪያ የነበርን እኛ አሁን ከኃጢአት ባርነት ነጻ ወጥተናል። አለቀ። ኃጢአት ልክ በፊት ላይ እንደሚገዛቸው እኛን ሊገዛን አይገባም። እሺ እንደዛ ነው። ስለዛ በክርስቶስ በኩል የሚገኘውን የእግዚአብሔርን ጽድቅ እምቢ አሉ አይሁዳውያን። ስለዛ ምን አለ ጳውሎስ? የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምን ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው ይላል። ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏልና። አሁን ሙሴ በሰዓቱ እንግዲህ ያንን ሕግ የሚፈጽም ሰው ቴምፖራል የሆነ ነገር ቢሆንም ጊዜያዊ የሆነ ነገር ቢሆንም በጊዜው እንግዲህ እስካለው ጊዜ በሕይወት ይኖርበታል። ትክክል ነው። ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል። አይቷል። በልብህ ማን ወደ ሰማይ ይወጣል አትበል። ይኸው ክርስቶስ ኢየሱስ ወደ ሰማይ ወጥቷል። ማን ወደ ሰማይ ይወጣል ካልክ ክርስቶስ አልወጣም ለማለት ነው ማለት ነው። ስለዛ ከእምነት ውጭ ሆንክ። ስለዛ ምን አለ? ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል። ይህ ክርስቶስን ለማውረድ ነው። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል። ለድህነታችን የሆነውን የክርስቶስን ሞት መካድ ይሆናልና። ሰው ምን ይላል? ወደ ጥልቁ ማን ይወርዳል አትበል። ይህ ክርስቶስን ከሙታን ለማውጣት ነውና። ነገር ግን ምን ይላል? በአፍህ በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። አሁን
ለተዘጋጀ ሰው ሁሉ ኃጢአቱን ለሚናዘዝ ለየትኛውም ሰው ለቀረበ ሰው ሁሉ ይኸው ቃሉ ቅርብ ነው። እነሆ የእምነት ቃል፣ እነሆ ከጌታ የተቀበልነው ነገር በክርስቶስ በኩል የሆነው ያ ታላቅ የሆነ ቃል እነሆ ለሁላችሁም ቅርብ ነው ነው። ለየትኛውም ሰው ቅርብ ነው። አንዳንድ ፕሮቴስታንት ወንድሞቻችን እንደሚሉት ለተወሰኑ ለተመረጡ ሰዎችም አይደለም፣ ለሁሉም ቅርብ ነው። ለሚያምን ሁሉ የሚሆን አይነት ቃል አለን። እሺ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። ኦኬ ቀጠል አድርጎም መጽሐፍም በእርሱ የሚያምን ሁሉ አያፍርም ይላልና በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ሁሉ ይድናል ይላል። አረ የጌታን ስም የሚጠራ ይድናል። አዎ ኢየሱስ ጌታ እንደሆነ በልባችን ብናምን በአፋችን ብንመሰክር ልንጸድቅ ነው። አዎ ምን ማለት ነው ግን? የጌታን ስም የሚጠራ ይድናል፣ የጌታን ስም የሚጠራ ሁሉ ይድናል። ስለዚህ የጌታን ስም ዝም ብለን ስለጠራን ብቻ እንድናለን ነው አይደለም። መጽሐፍትን በአግባቡ ማየት አለብን። ዝም ብለን ብቻ ኢየሱስ ስላለን ጌታ ስላለን በቃ ዳንን፣ ሰርፕራይዝ ድናል፣ በቃ ኢየሱስ አልክ አይደለም። እምነት አሁን እንግዲህ የጌታን ስም መጥራት የሚለውን ከእምነት ጋር አብሮ ስለሚያያይዘው ቀጠል አድርጎ ምን ይላል? ይኸው እዚሁ ጋር እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ልለቅ? የጌታን ስም የሚጠራ ሁሉ ይድናል። ግን ለመጥራት ግን የጌታን ስም ምን ማድረግ አለባቸው? ማመን አለባቸው። ስለዛ ባልሰሙትስ ይቅርታ፣ እንግዲህ ያላመኑበትን ነገር እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? የጌታን ስም ለመጥራት ማመን አለባቸው። ለማመን ደግሞ መስማት አለባቸው። ባልሰሙትስ ነገር እንዴት ያምናሉ? ሰው ለማመን መስማት አለበት፣ እርግጥ ነው። እሺ ለመስማት ደግሞ ምን ያስፈልጋል? ቃሉን የሚያሰማ ሰባኪ ያስፈልጋል። ስለዚህ ያለ ሰባኪስ እንዴት ይሰማሉ? እሺ ሰባኪስ አንድ መንገደኛ ዝም ብሎ ለምሳሌ ጋይስ ለምሳሌ እንዲህ አድርጌ መጥቼ ማለት ነው ጠላይን አውልቄ ሊሆን ይችላል፣ ሳላወልቅ ማሬበር እንዲህ ብዬ መጥቼ ዝም ብዬ ሰባኪ ነኝ ብዬ አሁን መጽሐፍ ቅዱስ ይዣለሁ ይኸው በቃ ለሰባኪነት የማረጋገጫ ብዬ ዝም ብዬ ብሰብክ ይቻላል? አይቻልም። ሰባኪው ምን መሆን አለበት? የተላከ ይላል። የተላከ ቀጠል አድርጎ እሱ የሚያስቀምጠው ምን ይላል? እንዲህ ይላል እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ሳይሰሙ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ሰባኪ ከሌለ እንዴት ይሰማሉ? ለማመን እንዴት ይሰማሉ? ቀጠል ያደርግና መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ካልተላኩ እንዴት ይሰብካሉ? ለመስበክ ምን መደረግ አለባቸው? መላክ አለባቸው። የመጀመሪያው የተላኩት ሐዋርያት ነበሩ። በማርቆስ ወንጌል ምዕራፍ 16 ከቁጥር 15 ጀምሮ እንደምትመለከቱትም እንግዲህ ወደ ዓለም ሁሉ ሂዱ፣ ወንጌልም ለዓለም እንግዲህ ወደ ዓለም ሁሉ ሂዱ፣ ወንጌልም ለፍጥረት ሁሉ ስበኩ። ካልተላኩስ እንዴት ይሰብካሉ አልነበር የተባለው? ጌታ ኢየሱስ ደግሞ ሄዱ ስበኩ፣ የተላኩ ናቸው። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይም ወደ ዓለም ሁሉ ሂዱ፣ አሕዛብንም በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ደቀ መዛሙርት አድርጓቸው እንዳለ ማለት ነው። ሰው ያዘዝኳችሁን ሁሉ እንዲጠብቁ ደግሞ አስተምሯቸው ብሏል። እና ሰው እንዲያስተምሩ፣ እንዲያጠምቁ፣ እንዲሰብኩ ጌታ ኢየሱስ የላካቸው አስቀድሞ ሐዋርያትን ነው። አሁን ተመልከቱ እዚህ ጋር ይህ ትእዛዝ አስቀድሞ ለሐዋርያት ቢሰጥም በሐዋርያት ውስጥ ይህ ታላቅ የሆነ ተልእኮ የተሰጠው ለቤተ ክርስቲያን ነው። የጌታ ቤተ ክርስቲያን በማስተማር በመስበክ በማጥመቅ እስከ ዓለም ፍጻሜ ድረስ ትቀጥላለች። እነሆ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ነኝ አለ ጌታ ኢየሱስ። ከዛን ጊዜ ጀምሮ እስከ ዓለም ፍጻሜ እየሰበከች እያጠመቀች የምትኖር ቤተ ክርስቲያን ታስፈልጋለች። አለች፣ አሁን ላይ አለች። ማናት? ሙሉ ወንጌል ነው። ሙሉ ወንጌል ከጥንት ጀምሮ ነበረች። የዛሬ 30 ዓመት 40 ዓመት 50 ዓመት እዚሁ ኢትዮጵያ ውስጥ የተጀመረች የሆነች እንግዲህ ቸርች ቃል ነው፣ ቸርች ነች። ኦኬ ከሐዋርያት ጀምሮ እያስተማረች እየሰበከች ይህን የስብከት አገልግሎት ይዛ እያጠመቀች የመጣች ቤተክርስቲያን እሷ ሐዋርያዊት ትባላለች። ከሐዋርያት ጀምሮ የመጣች በቅብብሎች እንደ ህብረት ቤተክርስቲያን ህብረት አለች። የምዕመናን አንድነት ህብረቱ በህብረት ደረጃ አለ ወይ? በዛ በህብረት ውስጥ ደግሞ እረኞች አሉ፣ ጳጳሳት አሉ ብሎናል ቅዱስ ጳውሎስ አይደል? በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ጳውሎስ ምን አላቸው? እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያንን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ። ስለዚህ በቤተክርስቲያን ታሪክ ውስጥ ከጥንትም ጀምሮ ሐዋርያት ካለፉ በኋላም ጭምር እያሉም ጳጳሳት አሉ፣ ሁሌም ማለት ነው። በዛ ህብረት ውስጥ እረኞች አሉ፣ መንጋዎች አሉ፣ እኛለን ጳጳሳት አሉ። ጳጳሳት ምናምን ይሄ እረኞች መንጋዎች ያሉበት እንዲህ የምታጠምቅ የምትሰብክ እንደዚህ አይነት ህብረት ከጥንት ጀምሮ የመጣችው የትኛዋ ናት?
ተልእኮ ይህ ካልተላኩስ እንዴት ይሰብካሉ ተብሎ የለ የመስበክ ተልእኮ ያለው በቤተ ክርስቲያን ውስጥ ስለሆነ ከዚህ ቤተክርስቲያን ውጭ ያለ ሰባኪ እውነተኛ የተላከ ሰባኪ አይደለም። አሁን ወዴት ሁሉ ሰዳችሁ መሰላችሁ? የጌታን ስም የሚጠራ ሁሉ ይድናል። ግን የጌታን ስም ለመጥራት ማመን አለባቸው። ለማመን መስማት አለባቸው ብሎናል። ለመስማት ሰባኪ ያስፈልጋል። ሰባኪው የተላከ መሆን አለበት። አሁን ከነገርኳችሁ ውስጥ አንደኛው ከተቋረጠ ድህነት አይመጣም። ለምሳሌ ያልተላከ ቢሆን ሰባኪው ስለዛ ለምሳሌ አንድ ኦንሊ ጂሰስ ለምሳሌ መቶ ቢሰብክ የተላከ አይደለም። እሱ የተላኩ ሊል ይችላል ራሱ። ግን ኦንሊ ጂሰስ አሁን ባለፈው ነው የተጀመረው ቤተ እምነቱ ዋንስ ፔንቴኮስታል የሚባሉት ከፔንቴዎች ጋር እኩል የመጡት ከፔንቴ ዲኖሚኔሽን ጋር ማለት ነው። መቶ ስላሴ የሚባል ነገር የለም ቢልህ ኢየሱስ ልክ እንደዛ ፍጹም ሰው አይደለም ብሎ የክርስቶስን ፍጹም ሰውነቱን አምላክነቱን ሳይሆን ሰውነቱን ደግሞ ቢክድ የኢየሱስ ክርስቶስን ወልድነቱን ቢክድ ማለት አብ ብቻ ነው ቢል አብ ብቻ ነው አይደለም። አክቹዋሊ አብ ነው ቢል ራሱ በስላሴ ውስጥ አብ አይደለም ኢየሱስ። ለእኛ የእሱ ፍጥረቶቹ ከመሆናችን አንጻር አባታችን ልንለው እንችላለን ጌታ ኢየሱስን። ግን በስላሴ ውስጥ ግን ኢየሱስ አብ አይደለም ወልድ ነው። እነሱ ኦኒጂሶች አብ ነው ይላል መጥተው። አሁን ከእነሱ ብትሰማ አመንክ፣ የእነሱን ነገር አምነ የጌታ ስም ትጠራለህ፣ ከዛ ትድናለህ? አትድንም። ጠቅላላ ብዙ ነገሮች ተበላሽተዋል። ያልተላኩ ናቸው ሰባኪዎቹ። ስለዚህም የተሳሳተ ትምህርትን የተሰጠው። ስለዚህ ወደ ጌታ ቤተክርስቲያን ሊመሩ አይችሉም። ወደ ራሳቸው ነው የሚመሩ፣ ወደ ራሳቸው ህብረት። ስለዛ የጌታን ስም ብትጠራም ልትድን አይችልም። ለዛ ነው ጌታ ኢየሱስ ምን ያለው? ጌታ ሆይ የሚለኝ ሁሉ የእግዚአብሔር መንግስት የሚወርስ አይደለም ማለት በማቴዎስ ወንጌል ምዕራፍ 7 ከቁጥር 20 ጀምሮ ይነበብ። ጌታ ሆይ የሚለኝ ሁሉ ወደ እግዚአብሔር መንግስት የሚገባ አይደለም፣ የአባቴን ፈቃድ የሚያደርግ እንጂ አለ። እንደውም ጭራሽ ስለዛ ዝም ብለህ ስላልክ ብቻ ጌታ ስላልክ ብቻ አይደለም። ሳውንድ የሆነ ዶክትሪን እውነተኛ አስተምህሮ ያስፈልጋል። ሰባኪው ግዴታ በቤተክርስቲያን ውስጥ ያለ መሆን አለበት። እሱ ሁሉ አሟልቶ በክርስቶስ ማመን ያድናል። እሺ ቀጥል አድርጎ እንዲህ ይላል። እሺ ካልተላኩስ እንዴት ይሰብካሉ? ቁጥር 16 ነገር ግን ሁሉ ለምስራች ቃል አልታዘዙም። ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ታላቅ የምስራች ማለት ወንጌል ማለት ነው። ሰው ወንጌሉን ይዘው ወጥተው ሐዋርያቱ የተላኩት እነሱ ሰባኪያኑ ሲናገሩ ለዛ ለምስራቹ ቃል ለወንጌሉ ግን አልታዘዙም። ማን? አይሁዳውያን እምቢ ነው የሚሉት ነው ይላል። በቃ አልቀበልም። እሺ ቀጥል አድርጎ እንደዚህ ይላል። አንዴ ለምስራች ቃል አልታዘዙም። ኢሳይያስ ጌታ ሆይ ምስክርነታችንን ማን አመነ ብሏልና። ኢሳይያስ በትንቢቱ ምን ብሎ ነበረ? ጌታ ሆይ ምስክርነታችንን ማን አመነ ብሏልና። እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። እምነት ከምንድን ነው? ከመስማት፣ መስማትም በእግዚአብሔር ቃል ነው። የእግዚአብሔር ቃል ያለው ደግሞ በቤተ ክርስቲያን ውስጥ ነው። ቅዱስ ጳውሎስ በዚህ በመጀመሪያ ጢሞቴዎስ መልእክቱ ምዕራፍ 1 ቁጥር 15 ላይ እንደተናገረው፣ ምዕራፍ 3 ቁጥር 15 ላይ እንደተናገረው ስለ ሕያው እግዚአብሔር ቤተ ክርስቲያን ሲናገር የእውነት አምድና መሰረት ናት ይላል። እውነት የእግዚአብሔር ቃል እውነት ነው። የእርሱ አምድና መሰረት ናት የእውነት ተባለ። ስለዛ ቤተ ክርስቲያን የእግዚአብሔር ቃል እንደ ማከማቻ ዲፖዚተሪ ነች። እሺ ሰው ከዛ ውስጥ ነው የእግዚአብሔር ቃል እየተመዘዘ ሰዎች ለድህነት የሚሆኑበት እንጂ ዝም ብሎ የትኛውም ሰው ወደ የቦታው የሚመራን አይነት ሰዎች አይደለም። እረኛው ኢየሱስ አለ ራሱ ነው በቤተ ክርስቲያን። እርሷ ደግሞ ቤተ ክርስቲያን ደግሞ የኢየሱስ አካሉ ነች። ሁሉን በሁሉ የሚሞላ የዛ የራስ የኢየሱስ የእርሱ ሙላቱ ናት ቤተ ክርስቲያን አካሉ ነው። ሰው ዳሩ ግን ባይሰሙ ነው ይላለው አለ። ዳሩ ግን ባይሰሙ ነው ይላሉ። አሁን አይሁዳውያን ሳይሰሙ ቀርተው ነው የማይቀበሉ? ባይሰሙ ነው ይላሉ። በእውነት ድምጻቸው በምድር ሁሉ ላይ ቃላቸውም እስከ ዓለም ዳርቻ ወጣ አለ። ከመዝሙረ ዳዊት የተጠቀሰው ይሄን ስለዛ ተሰምቷል። ድምጻችንም አይሁ ተሰምቷል። በቃ ሰምተዋል እኮ። ታዲያ ምን ሆኖ ነው? ቀጠል ያደርገና ነገር ግን እስራኤል ባያውቁ ነው ይላሉ አለ። ባያውቁ ነው ሙሴ አስቀድሞ እኔ ሕዝብ በማይሆኑ አስቀናችኋለሁ፣ በማያስተውልም ሕዝብ አስቆጣችኋለሁ ብሏል። ኢሳይያስም ደፍሮ ላልፈለጉኝ ተገኘው፣ ላልጠየቁኝም ተገለጥኩ አለ። አስቀድሞ ሙሴ ምን አለ? እኔ አለ ሕዝብ በማይሆነው አስቀናችኋለሁ። በእነማን ሕዝብ በማይሆነው? አሕዛብ
አስቀድሞ የእግዚአብሔር ሕዝብ የሚባሉት አይሁዳውያን ናቸው። እነሱ ክርስቶስን እምቢ ሲሉ አይሁዳውያንን ግን ማነው አሕዛብን ግን አስነሳ። የግሪክ ሰዎች አሕዛብ ተነስተው ኧረ እኛ በክርስቶስ እናምናለን እያሉ መምጣት ጀመሩ። አስቀድሞ የእግዚአብሔር ሕዝብ ያሉት በእነርሱ ያስቀናቸው ጀመረ። መንፈሱን በእነርሱ ላይ በማፍሰስ ታላላቅ ተአምራት በእነርሱ በኩል ሲደረግ ታየ። በቤተክርስቲያን ውስጥ ተጨመሩ። በሕያው ግንድ ላይ እነርሱ እንደ ቅርንጫፍ ሆኖ መጥተው ከእምነት የተነሳ በክርስቶስ ካለ እምነት የተነሳ በግንዱ ላይ እንደ ቅርንጫፍ መታከል ጀመሩ። አሕዛብ አስቀድሞ እኮ የእግዚአብሔር ሕዝብ አልነበሩ። እናንተ ያልተገረዛችሁ ይሏቸው ነበር። በእነርሱ ያስቀናቸው ጀመር። ስለዛ ምንድነው ምን አለ ሙሴ አለ እኔ ሕዝብ በማይሆነው አስቀናችኋለሁ፣ በማያስተውልም ሕዝብ አስቆጣችኋለሁ ብሏል። ኢሳያስም ደፍሮ ምን አለ ላልፈለጉኝ ተገኘው። አስቀድሞ አሕዛብ እግዚአብሔርን ልክ አይሁዳውያን እንደሚፈልጉት ሊፈልጉት አይችሉም ነበር። አሁን ግን ላልፈለጉኝ ተገኘው፣ ላልጠየቁኝም ተገለጥኩ አለ። ስለ እስራኤልስ እንግዲህ አሕዛብን ያችሁ እንዴት ክርስቶስ እንደተቀበሉ። ስለ እስራኤል ግን አለ ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብ እጆችን ዘረጋው ይላል። ስለ አሕዛብ ሲናገር እግዚአብሔር አምላክ ላልፈለጉኝ ተገኘው፣ ላልጠየቁኝም ተገለጥኩላቸው እያለ ተናገረ። ስለ እስራኤል ሲናገር ግን ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብ እጆችን ዘረጋው ይላል። ስለዛ እምቢ አሉ አይሁዳውያን። ስለዛ አሕዛብን ግን ሰበሰበ፣ በእነርሱ ያስቀናል። ሮሜ መልእክት ምዕራፍ 10 አብረን አነበብን እናንተ ሰዎች እና ስለ ቃሉ ደግሞ የጳውሎስ አምላክ ጌታችን ኢየሱስ የተመሰገነ ይሁን። በጣም የምር ቃሉን እንድናነበው ራሱ ስለፈቀደ